የኢትዮጵያ ንግድ ባንክ የፋይናንስ አገልግሎትን ለሁሉም ተደራሽ ለማድረግ ትኩረት ሰጥቶ በመስራት ላይ እንደሚገኝ የባንኩ ፕሬዝዳንት አቶ አቤ ሳኖ ገለጹ። በኢትዮጵያ ብሔራዊ ባንክ አዘጋጅነት በአዲስ አበባ ሳይንስ ሙዚየም ከግንቦት 7 እስከ 8 2017 ዓ.ም በተካሄደው የፋይናንስ ፎረም ላይ አቶ አቤ እንደተናገሩት የኢትዮጵያ ንግድ ባንክ የፋይናንስ አካታችነትን ለመተግበርና የባንክ አገልግሎትን ለሁሉም ተደራሽ ለማድረግ ከምንጊዜውም በላይ በትኩረት እየሰራ ይገኛል። የፋይናንስ አካታችነት ስራ የዘወትር ተግባራችን ነው ያሉት አቶ አቤ የኢትዮጵያ ንግድ ባንክ ባሉት የዲጂታል ባንክ አገልግሎት አማራጮችም ሆነ በቅርንጫፎቹ የፋይናንስ አገልግሎትን የበለጠ ተደራሽ ለማድረግ እየሰራ ነው ብለዋል። የፋይናንስ አካታችነትን በሚመለከት በፓናሊስትነት የቀረቡት አቶ አቤ በብድር አቅርቦት፣ በተቀማጭ ሀብት አሰባሰብ እንዲሁም በሌሎች ዘርፎች ባንኩ በመደበኛም ሆነ በሲቢኢ ኑር አገልግሎት ዘርፍ ያስመዘገባቸውን ፋይናንስና ፋይናንስ ያልሆኑ ስኬቶችንም ለጉባኤ ተሳታፊዎች አብራርተዋል። በኢትዮጵያ የማክሮ ኢኮኖሚ ማሻሻያና የፋይናንስ ኢንዱስትሪ ላይ ያተኮረውን ፎረም በክብር እንግድነት ያስጀመሩት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የሀገሪቱ የማክሮ ኢኮኖሚ ማሻሻያ በአጭር ጊዜ ውስጥ አመርቂ ስኬት ማስመዝገቡን ጠቁመው የፋይናንስ ሴክተሩን ወደ ዲጂታል ስርዓት ለማሸጋገር ግን ቀጣይነት ያለው ስራ መሰራት እንዳለበት አሳስበዋል። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ በበኩላቸው ሁሉንም የባለድርሻ አካላት ያሳተፈው ጉባኤ በታሪካዊ ሽግግር ላይ ለሚገኘው የኢትዮጵያ ኢኮኖሚና የፋይናንስ ሴክተር ትልቅ ግብዓት እንደሆነ በአጽንኦት አንስተዋል። ለ2 ቀናት በተካሄደው ፎረም ላይ ከፍተኛ የመንግስት ባለስልጣናት፣ የአገር ውስጥና ዓለም አቀፍ ባንኮችና የፋይናንስ ተቋማት የሥራ ኃላፊዎች፣ የዓለም አቀፍ የገንዘብና የልማት አጋር ተቋማት ተወካዮች ተሳታፊዎች ነበሩ።